ሰላም ሰላም ተመልካች አድማጮቻችን፣ ዛሬ በመካከለኛው ምስራቅ በዱባይ በሳውዲ እንዲሁም ደግሞ በኩዌት ያለው የወርቅ ገበያ ምን ይመስላል የሚለውን መረጃን ይዘንላችሁ መተናል። ሙሉ መረጃውን በ24 ካራት፣ በ22፣ በ21 እና በ18 ካራት የነዚህ ሀገራቶች የወርቅ ዋጋ ምን ይመስላል የሚለውን እንከታተላለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። በዚህ ቻናል ላይ እንደምታውቁት ከሆነ ከወርቅ ጋር የተያዙ በዓለም አቀፍ የሆኑ እንዲሁም ደግሞ በሀገር ውስጥ ዋጋዎችን ለእናንተ ለይተንና መርጠን የምናቀርብበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ወደ መረጃችን እናልፋለን። በመካከለኛው ምስራቅ በተለይ በጠቀስኳቸው ሀገራቶች በዱባይ፣ በሳውዲ፣ በባህሬን እንዲሁም በኩዌት ያለው የወርቅ ገበያ በየቀኑ በዓለም አቀፍ ገበያ የስፖት ፕራይስ የሚወሰን እንደመሆኑ መጠን በጣም ይቀያየራል። እንደ አውሮፓውያኑ አቆጣጠር ዛሬ ሰኔ 21 2026 የምንገኝበት ወቅት በመሆኑ የሳምንቱ መጨረሻ በመሆኑ ገበያው ዝግ ነው። ይሁን እንጂ በአሁኑ ወቅት በእነዚህ ሀገራት ያለው የወርቅ ዋጋ አዝማሚያ ምን ይመስላል የሚለውን ስንመለከት በመካከለኛው ምስራቅ የወርቅ ዋጋ በዋናነት የሚወሰነው እንደነገርኳችሁ በንጽህና መጠኑ ነው። እንዲሁም ደግሞ የሚገዙበት ወቅት ባለው ገበያ ዋጋ ነው። የሚከተለውን መረጃ እስኪ ላስቃኛችሁ። ዱባይ ላይ በአሜሪካ ዶላር በዛሬው ቀን በ24 ካራት እጅግ በአነስተኛ ዋጋ በመሸጥ ላይ ነው የሚገኘው። ሳውዲም እንደዚሁ፣ ኩዌትም ያለው መረጃ እነግራችኋለሁ። ከዛ በፊት ግን በአሁኑ ወቅት በመካከለኛው ምስራቅ የወርቅ ዋጋ ገበያ ላይ ተጽዕኖ እያሳደሩ ያሉ ምንድን ናቸው ካላችሁ እስቲ 1 2 3 4 የሆኑ ነጥቦችን ልንገራችሁ። የመጀመሪያው በተለይ በእነዚህ ሀገራቶች ትልቅ የሆነ የወርቅ ዋጋ አዝማሚያን የሚቀይሩ ትሬንድ አናሊሲስ በመባል የሚታወቁት ነገሮች የመጀመሪያው የዶላር ጥንካሬ ነው። እንዲሁም ደግሞ የወለድ ምጣኔ። የዩናይትድ ስቴትስ የፌዴራል ሪዘርቭ የወለድ ምጣኔ ለውጦች በቀጥታ በወርቅ ዋጋ ላይ ከፍተኛ ተጽዕኖ ይፈጥራሉ። ዶላር ሲጠነክር የወርቅ ዋጋ የመቀነስ ወይም ደግሞ የመረጋጋት ዝንባኔን ያሳያል። ሌላው ደግሞ የጂኦፖለቲካል ሁኔታዎች ነው። በመካከለኛው ምስራቅ የሚታዩ የፖለቲካ አለመረጋጋቶች ባለሀብቶችን ወደ ወርቅ ኢንቨስት እንዲያደርጉ ይገፋፋቸዋል። ይህ የወርቅ ፍላጎትን ይጨምራል፣ ዋጋውም ደግሞ እንዲሰቀል ያደርጋል። ሌላው ደግሞ የማዕከላዊ ባንኮች ግዢ ነው። በመካከለኛው ምስራቅ ሀገራት ያሉ ማዕከላዊ ባንኮች አሉ፣ ትልልቅ አቅም ያላቸው። የወርቅ ክምችታቸውን ለመጨመር የሚያደርጉት ጥረት በገበያው ላይ ከፍተኛ ተጽዕኖ መፍጠሩ አይቀርም። ሌላውና አራተኛው ደግሞ ሲዝናል ዲማንድ የሚባለው ነው። በተለይ በሳውዲ በዱባይ የሰርግና የበዓል ጊዜ በሚኖርበት ሰዓት ላይ የጌጣጌጥ ወርቅ ፍላጎቶች ስለሚጨምር ዋጋው ከፍ ይላል ማለት ነው። ሌላው ደግሞ በአንዳንድ ሀገራቶች ለምሳሌ በዱባይ አካባቢ ከዓለም አቀፉ ዋጋ የሚለይበት መንገድ አለ። ምንድነው ካላችሁ ለምሳሌ በዱባይ ያለው አነስተኛ ታክስ አለ። ከሳውዲና ከባህሬን ያለው ልዩነት የጉምሩክ እንዲሁም ደግሞ የግብር ልዩነት መሆኑን መረዳት ያስፈልጋል። ሌላው ደግሞ ለምሳሌ ትልቅ ለኢንቨስትመንት የምትፈልጉ ከሆነ 24 ካራት መምረጥ ይኖርባችኋል። 21 እና 22 ካራት የምትፈልጉ ከሆነ ደግሞ ብዙ ጊዜ ለጌጣጌጥ ነው የሚመረጠውና ያንን መረዳት ይኖርባችኋል። ለኢንቨስትመንት ብላችሁ 18 ካራት መግዛት የለባችሁም። ለኢንቨስትመንት ስትፈልጉ 24 ካራትን ምርጫችሁ አድርጉ። ሌላው ደግሞ ከመሸጫ ዋጋ ጋር በተያዘ ብዙዎቻችሁ የወርቁ ዋጋ ብቻ ነው እየነገርኳችሁ ያሉት፣ ነገር ግን የመስሪያ ዋጋ የሚባል ነገር አለ። ስለዚህ ወርቅን ስትገዙ በተለይ የተሰራ ወርቅ ከሆነ የሜኪንግ ቻርጅ ስንት ነው ብሎ መጠየቅም ያስፈልጋል ማለት ነው። በተጨማሪም ደግሞ እንደኛ አይነቶቹን ዕለታዊ የወርቅ መረጃን የሚናገሩ መረጃ የሚሰጡ መረጃ የምትከታተሉበትን ሚዲያዎች ሊሆን ይችላል መረጃ ሰጪ አውታሮችን መከታተል እጅግ በጣም አስፈላጊ ነው። አሁን ቀጥታ ወደ መረጃው ነው የምናልፈው። ከዛ በፊት ግን ቪዲዮን እያያችሁ ላይክ ካላደርጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናልን ሰብስክራይብ አድርጉ። በቀጥታ ወደ መረጃው እንለፍ። ወደ ዋጋው መረጃ ማለት ነው። የ24
ካራት ወርቅ በሳውዲ እየተሸጠ የሚገኘው በ501.42 የሳውዲ ሪያል ነው። የ22 ካራቱ ወርቅ ደግሞ በሳውዲ በ459.64 ነው እየተሸጠ የሚገኘው። የ21 ካራቱ ካላችሁ የ21 ካራቱ የሳውዲ ወርቅ በ438.75 የሳውዲ ሪያል በመሸጥ ላይ ይገኛል። ሬቱን ስንመለከተው በ0.04 አካባቢ ቀንሷል፣ የጎልድ ዋጋ ማለት ነው። በመቀጠል የምንመለከተው ደግሞ የዱባይን ይሆናል። የ24 ካራቱ የዱባይ መሸጫ ዋጋ በ490.63 ሲሆን የ22 ካራቱ ደግሞ በ449.74 የዲርሃም ዋጋ ነው። የ21 ካራቱ የዱባይን ወርቅ ስንመለከት በ429.30 እየተሸጠ ነው የሚገኘው ማለት ነው። ይህም እንግዲህ ከሳውዲው ጋር በተመሳሳይ በ0.04 አካባቢ የወርቅ ሬቱ ዝቅ ማለቱን ለመመልከት ችለናል። በቀጣይ የምንመለከተው ደግሞ የኩዌትስ ምን ይመስላል የሚለውን የምንመለከተው። የኩዌትና የባህሬን ብዙ ጊዜ ተመሳሳይ ነው። ስለዚህ የምነግራችሁን የኩዌትን ዋጋ በባህሬንም የተቀራረበ ስለሆነ በዛው ብትይዙት እላለሁ። በሚቀጥለው ፕሮግራማችን ግን የአራቱንም ሀገራቶች ማለትም የዱባይንም፣ የሳውዲንም፣ የባህሬንንም የኩዌትንም ይዤላችሁ እመጣለሁ። ለዛሬ ግን የባህሬንን ይዤላችሁ ስላልመጣው ከኩዌት ጋር የተጠጋጋ የምንዛሬ ተመናቸውም ስለሆነ ምናልባት በተወሰነ በአንድ የኩዌት ዲናር ምናምን አካባቢ ነው የሚቀነሰው እንጂ ኦልሞስት ተመሳሳይ ነው ማለት ነው። ሬቱ ምን ይመስላል የሚለውን ስንመለከት የኩዌት ከሁለቱ ሀገራቶች በተለይ ከዱባይና ከሳውዲ አንጻር በ0.18 አካባቢ ሬቱ ትንሽ ከፍ ብሏል። ዱባይ ማነው ኩዌት ላይ ትንሽ ከፍ ያለ ይመስላል። ነገር ግን 21 ካራቱ ወርቅ በግራም እየተሸጠ የሚገኘው በ36 የኩዌት ዲናር ነው። 37 አካባቢ ነው እየተጠየቀ ያለው፣ እየተሸጠ ያለው ደግሞ በ36 ነው ማለት ነው። 22 ካራቱ ደግሞ ይህ ማለት ነው አስኩ ከፍ ካለ ማለት ነው ፍላጎቱ በጣም በከፍተኛ ደረጃ አለ ማለት ነው። በጨረታ ግን እየተሸጠ የሚገኘው በ36 ነው ማለት ነው። 22 ካራቱ የወርቅ ዋጋን ስንመለከት ደግሞ በኩዌት ማለት ነው በ37.72 እየተሸጠ ነው። የ24 ካራቱን ስንመለከት በ41.14 በመሸጥ ላይ ይገኛል የኩዌት ወርቅ ማለት ነው። እንግዲህ የሶስት ሀገራቶችን ወርቅ ተመልክተናል። የዱባይ፣ የሳውዲ እንዲሁም ደግሞ የኩዌትን ተመልክተናል። እንግዲህ ሁሉም ሶስቱም ሀገራቶች የራሳቸው ፖሊሲ አላቸው። ፖሊሲያቸውን በሚመለከት በሌላ ቪዲዮ ሰራላችኋለሁ። ለዛሬ ግን በዋናነት በሶስቱ ካራቶች ላይ የሚያጠነጥን መረጃን ይህን ይመስላል። በ21 በ22 እና በ24 ካራት እነዚህ ሶስቱ ሀገራቶች እየሸጡ ያሉበትን የወርቅ ምንዛሬ መረጃ ይህንን ይመስል ነበረ። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ወርቅ መግዛት የምትፈልጉ ከሆነ ደግሞ መግዛት ያለባችሁ አሪፉ ጊዜ ይሄ ነው። ወርቅ አሪፍ ዋጋ ይዟል ማለት ይቻላል። እንደ ዛሬ አፕዴት እንደሆነው መረጃችን ማለት ነው። ነገም ተነገ ወዲያ እንግዲህ ያለውን የወርቅ ዋጋ ተከታትለን ይዘንላችሁ የምንመጣ ይሆናል። እስከዛው በያላችሁበት መልካም ቆይታ